አንድ ወንድ ልጅ እንድትወጂው ካደረገሽ በኋላ አንቺም ወደሽው ፍቅረኛ ማቾች ከሆናችሁ በኋላ የሚያመጣውን የትኛውም የባህሪ ለውጥ ወይም አንቺን ትሪት የሚያደርግበት መንገድ ተቀይሮ ወደ መዝጋት ችላ ማለት ከተቀየረ ምን አድርገሽ ነው ማሳየት ያለብሽ? አንቺ የምታደርጊያቸው ነገሮች እሱ ጋር ሄደው የሚያደርሱት መልእክት ለሱ የሚሰጡት ወይም በትክክል ለሱ የሚገባውን አይነት መልእክት የሚያደርስልሽ የትኛው ድርጊቶችሽ ነው? ምን ሲያይ ነው ለሚለው ነው በደንብ የምናወራው። ባይዘዌ የመጀመሪያው ስራሽ የሚሆነው መተው ነው። እሱን መተው ስልሽ ልቀቂው እስቲ እንደፈለገ እንዲሆን። ምክንያቱም ሰዎችን ስንተዋቸው ነፃ ስናደርጋቸው ነው ትክክለኛ ፌሳቸው ትክክለኛ ማንነታቸው ቅድሚያ የሚሰጡትን ነገር እኛ እነሱ ህይወት ውስጥ ምን አይነት ቦታ እንዳለን ላንቺ ምን አይነት ስሜት እንዳለው ማየት የምትችይው እንጂ እስቲል ያንን ከማየት ወይም ትክክለኛ ፌሱን ከመጋፈጥ ይልቅ ከኋላ እየተከተልሽ ያደረገው ነገር ልክ እንዳልሆነ ያንቺን ፍቅር ጥንካሬ እሱን ካጣሽ የምትሆኚውን ነገር የሚሰማ ከሆነ ቆንጂት ከስረሻል። አንደኛ ሽልማት እየሸለምሽው ነው፣ ላደረገው ነገር ስጦታ እየሰጠሽው ነው። ኢንቴንሽናሊ ነው እኮ ያደረገው። ችላ ሲል ማያቅ ይመስልሻል? ሲርቅሽ ማያቅ ይመስልሻል? ሲኮራ ማያቅ ይመስልሻል? ያውቀዋል። ሆን ብሎ ላደረገው ነገር ደግሞ ምንድን ነው ማድረግ ያለባት ሴት ልጅ? እንዲጸጸት ነው ማድረግ ያለብሽ። ያደረገው የሰጠሽ ያሳየሽ ነገር ስላፈቀርሽ እንደማይገባሽ ነው እንጂ ማወቅ ያለበት ልክ እንዳልሆነና እንዲያርም በፍቅርና በእንክብካቤ በልመና አይሆንም። ምን ማድረግ አለብሽ? ምን ማየት አለበት? ልክ እንዳደረገ ወይም ልክ እንዳላደረገ እንዲገባው ምንድን ነው ማሳየት ያለብሽ የሚለው እናወራለን። ከኔ ጋር እስከ መጨረሻው ቆዩ። አንዱን ማድረግ ባትችሉ አንደኛውን ታደርጉታላችሁ። ከነዛ ውስጥ ግን አንዱንም ሁለቱን ሶስቱን እንኳን አንቺ ልብ ኖሮሽ ማድረግ ከቻልሽ ለውጡም በፍጥነት ነው የምታየው። ለውሳኔሽ ጠንቃቃ መሆን ደግሞ ሌላ ኃላፊነትሽ ነው። ሃይ እንዴት ናችሁ? ለማታውቁኝ ወዴት ነው የምባለው? እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር ስለምንገባበትም የፍቅር ህይወት እና ቀላል ስለምናደርግበትም እንደዚሁ። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ ሰብስክራይብ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ለወንድ ልጅ ማሳየት ያለብሽ ሲዘጋሽና ችላ ሲልሽ ዝምታሽን ነው። ዝምታሽ ስልሽ አትናገሪው፣ አኩርፊው፣ ጸጥ በይው ምናምን የሚለውን ዝምታ አይደለም። እሱ የሚጠብቀውን ጩኸት እሱ የሚጠብቀውን ሪያክሽኖችን አታሳየው ነው። ምክንያቱም ኦብቪየስሊ ሲጠፋ ዝም ሲል አሊያም ደግሞ ሲርቅሽ ችላ ሲልሽ ህመም እንደሚሰጥሽ ያውቀዋል። ምክንያቱም ደግሞ ትኩረት እንወዳለን፣ ምንም ጥያቄ የለውም። ሲቀየር ለምን የሚለውን ኬር የማድረግ ተፈጥሮ ስላለን ኬር እናደርጋለን። ያንን ጠንቅቆ ነው የሚያውቀው። ኢንቴንሽናሊም ነው ሆን ብሎ ችላ ማለት የሚጀምረውም ከአንቺ መራቅም አንቺን መዘጋትም የሚለውን ድርጊቶች ማድረግ የሚጀምረው። አንቺ ደግሞ ከመጮ ከማለት ያዙ ይልቀቁኝ ከማለት ምን ተፈጠረ ከማለት ወዴት ገባሁ ወጥጣ ምን ሆነ ነው ምን ላድርግልህ ከማለት ይልቅ ምንም እንዳልተፈጠረ ኢቭን ግንኙነት ውስጥ ራሱ እንዳላችሁ አክት ማድረግ ማቆም መቻል አለብሽ። ዝም ካላልሽው እያንዳንዱ የምታደርጊያቸው ነገሮች በእርግጠኝነት እሱን ያስደስቱታል። እሱን ልክ እንደሆነ እንዲያስብ ያደርጉታል። እሱ አንቺ ላይ የሚያደርገውን ነገር አሁን በኩራት እንደሆነም ሀላል ወጥቷል በሚል ጠይቃኛለች ኦልሬዲ። ስለዚህ በደንብ ላድርገው አይገባትም እንዴ ሂጂልኝ ከዚህ እኮ ነው በቃ የሚሉ ትርጉም ነው የሚኖራቸው። ስለዚህ ምንም ሳይመስለው በደንብ ጨከን ብሎ እንደሆነም መጀመሪያ ከሚያደርገው በደንብ ችላ ይልሻል፣ በደንብ ይዘጋሻል። እንደሆነም አፉንም መክፈት ሊጀምር ይችላል። ዝምታሽ ግን እያንዳንዱ የሚጠብቀው የሚያስበው መሀል ላይ የሚፈጥረው ክፍተት ለሱ ህመም ይሰጠዋል። ምን እንዳጣ ምን አይነት ስህተት እንደሰራ ኦር ምን እያደረገ ስለነበረ ያንቺ ዝምታ ከየት መጣ፣ ለምንድን ነው እንደዚህ ሆነችው የሚለው እሱ መልሶ ምን ያደርገዋል? ጥያቄ አይምሮ ውስጥ ይፈጥራል። ስለዚህ ግንኙነታችሁን አንቺን የሰጠሽውን ፍቅር የሰጠሽውን ቦታ ሪቲንክ እንዲያደርግ ታደርጊዋለሽ። የሚገርም የመልስ ምት ነው። ሞክሪው። መጮኻችን ከኋላ መከተልሽ ለምን ማለትሽ መፈለግሽ ማስፈለግሽ መፍትሄ አይሰጥሽም። ማሳየት ያለብሽ ዝም እንደምትይ በሱ ስሜት ለሱ ባለሽ ፍቅር ወይ የሱ አለመኖር በሐዘን እንደማያደርግሽ ሲያቅ ብቻ ነው። ዋው ያለኔም ለካስ መኖር ትችላለች፣ ያለኔ ትተነፍሳለች፣ ያለኔ ለካስ ነፃ ናት፣ ደስተኛ ናት፣
ምንም የኔ መኖርም አልመኖርም አይረብሻትም ያን ያህል የሚለው ጥያቄ እሱን ሆድ ቁርጠት ይለቅበታል። ችግሩ ትችያለሽ ወይ ዝም ማለት ትችያለሽ ወይ እሱን እንዴት ላድርግ ለሚለው እስከዚህ ቪዲዮ መጨረሻ ቆይ። ሁለተኛ ተለውጠሽ ነው ማሳየት ያለብሽ። ወንድ ልጅ ያደረገው ያሳየሽ ባህሪ የሰጠሽ ቦታ ልክ አለመሆኑን ወይም መቀየሩ ላንቺ የማይገባሽን ነገር እንዳሳየ እንዲገባው ማድረግ ከፈለግሽ መለወጥ መቻል አለብሽ። ለውጦችሽ ቁልቁል እንዳይሆን በሱ እንዳዘንሽ እሱ ስለሌለ እንደደበረሽ ለሱ እያለቀሽ እንደሆነ ኢቭን እንዳይሰማ የዚህን ተቃራኒ ፑሽ ሊያደርግሽ የሱ ግፊት የሱ ባህሪ ለውጥ አንቺን ወደ ተሻለ ነገር እንደቀየረሽ ነው ማየት ያለበት። በቀልም ፈልጊ፣ እንዲጸጸትም ፈልጊ፣ ይቅርታም እንዲጠይቅሽ ፈልጊ፣ እንዲመለስም ፈልጊ። ለውጥ ያስፈልግሻል። ካልተለወጥሽ ምንም አታመጭ። የነበረችዋ ናት፣ ሚያቃት ናት፣ ሲሸሻት የምትከተለው ናት፣ ሲጠፋባት የምትፈልገው ናት፣ ችላ ሲላት የምትንከባከበው ናት። ሂዶም ጊብሽት ምንም አትመስዩም። ምንም የተቀየረ ነገር የለም። ዝምታሽ የመጀመሪያ ታርጌትሽ ነው። ሁለተኛ ደግሞ ራስሽን መቀየር ነው። ራሳችንን መቀየር ስላችሁ ፊዚካሊ ሊሆን ይችላል፣ በመልክ ሊሆን ይችላል፣ በስታይል ሊሆን ይችላል፣ በውሎሽ ሊሆን ይችላል፣ በስታንዳርድሽ ሊሆን ይችላል። ዋቴቨር ነው የምልሽ። አሁን ካለሽበት መቀየር መቻል አለብሽ። ካልጋዬ መነሳት አቅቶኛል፣ አሁንም ለሱ ነው ማለቅሰው፣ ገና ፍቅሩ አልወጣልኝም። ፍቅሩ እስኪወጣልሽ ለምን ትጠብቂያለሽ? ለሱ የሚመታው ልብሽ አሁን ለራስሽ እንዲመታ ማድረግ መቻል አለብሽ። አለበለዚያ ለሱ እየመታ እንዴት ነው የሚንቀሳቀሰው? እረፍ። እኔ ነኝ እኮ የዚህ ልብ ባለቤት እኔ ነኝ። ይሄ ስሜት ዝም ብሎ ነው ብሬን ወሽ እያደረገኝ ነው ብለሽ ማመን መቻል አለብሽ። ተነሺ። እሱ እንድታለቅሽ ነው የሚፈልገው። አንቺ ለምንድን ነው የምታለቅሽለት? አንቺ ጥሩ ነገር ፍቅር የሚባል ነገር ሰጥሽዋል። እሱ የሰጠሽ ስቃይ ነው። ይሄ ይገባኛል የሚሉ ነገሮች ንገሪ ለራስሽ። ተነሺ ከተኛሽበት። ከስልክሽ ላይ አጥፊ። እኔ ብሎክ አድርጊው አልልሽም። ለውጥሽን እንዲጎበኝ አክቲቭ ሁኚ። ምክንያቱም ወንዶች ብሎክ የሚያደርጓት የመጨረሻ ቦታ የሰጧትን ሴት ነው። እሱ ብሎክ አያረግሽም፣ በጣም እርግጠኛ ነኝ። ይከታተልሻል። ሲከታተልሽ መለወጥሽን እንዳማረብሽ አስተሳሰብሽም እንኳን የማይፈልጉሽን አሁን ለሚፈልጉሽም ጊዜ የሌለሽን ሴት እንዲጎበኝ ማድረግ አለብሽ። ተኝተሽ አታልቅሽ፣ አትዘኝ፣ አትለምኝ፣ አትለማመጪ። በዝምተሽ ውስጥ ለውጥ አምጪ ቆንጂት። ሶስተኛው እንዳትጠብቂው። ወንድ ልጅ ማየት ያለበት ሳትጠብቂው ስትቀሪ ነው፣ ወይም ሙቮን ስታደርጊ ነው ማየት ያለበት። እንደምትጠብቂው ካወቀ ሲፈልግ ሲጠፋ ሲመጣ የምትቀበይ የሆነ ሰዓት ችላ ብሎሽ የሆነ ነገር ሲፈልግ አሊያም ደግሞ መጠጋት ሲፈልጋው መለወጥሽን ዝምታሽን ሲያይ ግንኙነታችሁን ሲፈልግ ሲመጣ የምትቀበዩ ያንን እንደ ሕፃን ልጅ የሆነ ነገር ሲፈልግ ስትሰጪው ሀሳቡን እንደሚቀይረው ምናምን እንደዛ እንዳያታልልሽ ማወቅ መቻል አለብሽ። ስለዚህ አይገባኝም፣ እኔ አፈቀርኩት፣ ወደድኩት፣ ቦታ ሰጠሁት፣ እሱ ትሪት የሚያደርገኝ መንገድ ይሄ ከሆነ እኔ አይገባኝም። ራሳሽን ምን ያህል ትወጂዋለሽ? ራስሽን ምን ያህል እንደምትወጂው የምታውቂው የሚገፉሽ ሰዎች ጋር እንደ ስንቅ ፍቅርሽን ይዘሽ ስትሄጂ ነው። ያንን ፍቅር ለራስሽ መስጠት መጀመር አለብሽ። ስትራመጂ፣ አዲስ ጓደኛ ስትይዢ፣ ፍቅረኛ አላልኩ፣ ቅድም እንዳልኩሽ ራስሽን ከተኛሽበት ከሀዘንሽ አስወጥተሽ ለራስሽ ደስተኛ የሚያደርግሽን ነገር ስትሰጪ፣ ስትስቂ፣ ላይፍሽን ማራመድ ስትቺ፣ በአላማሽ በህልምሽ ስትጠነክሪ ነው ለውጥሽም እኮ መምጣት የሚጀምረው አይደለ? ለውጥሽ በዋነኝነት የሚታየው ሙቮን እንዳደረግሽ ስታቂ ነው። አክሴፕት አድርጊ። ይሄ ሰው መቼም እንደማይሆንሽ እንደማይወድሽ ቢወድሽም ቢያፈቅርሽም ይሄ ባህሪው እንደማይስማማሽ የሆነ ሰዓት መጥፋት የሆነ ሰዓት ችላ ማለት ሰው ነኝ፣ ፍቅረኛው ነኝ፣ እንክብካቤ ፈልጋለሁ፣ ትኩረት ፈልጋለሁ፣ ጊዜ ፈልጋለሁ፣ ፍቅር ፈልጋለሁ፣ ሙቀት ፈልጋለሁ። እነዚህን ካልሰጠኸኝ ገደል መግባት ትችላለህ። ሙቮን ቢያንስ ለራሴ እነዚህ መስጠት እችላለሁ። ራሴን እንከባከባለሁ፣ ለራሴ ትኩረት ሰጣለሁ፣ ለራሴ ፍቅር ጊዜ ሰጣለሁ። ለአንተ የሚተርፍ ነገር የለኝም። ስለዚህ ሄዳለሁ። ተራመጂ፣ ተለወጪ። አሽትቶ ይመጣል። ኢነርጂ ምንም እንደማሰጪው ስለሚያውቅ ኢነርጂ ከሌለው በምን አባቱ አቅሙ ሊንቀባረር ሊኮራ ችላ ሊልሽ ሊያኮርፍ ምናምን ይችላል። አንቺ የሰጠሽው ኢነርጂ ትኩረት ፍቅር እኮ ነው እንደዚህ ያደረገው። ስትሄጂበት ምን እንዳመለጠው ክፍተቱ ይነግረዋል። እሺ ለሱ ተይ፣ አንቺ ራስሽ ላይ ስሪ። ስለሚሰማው ውስጥ እንዴት እንደሚመጣ እንዴት ሰራር ስለሚለው ተይው። ለውጡ ይነግርሻል። አንቺ ማድረግ ትችያለሽ ወይ? መራመድ ትችያለሽ ወይ? ሙቭ ማድረግ ትችያለሽ ወይ? ለራስሽ አዲስ ነገር መስጠት፣ ደስታ መስጠት፣ ፍቅር መስጠት፣ ትኩረት መስጠት፣
ለውጥ መስጠት ትችያለሽ ወይ የሚለውን ጥያቄ እስቲ መልሽ። ከዛ የትኛውም እሱ የሚያሳይሽ ባህሪውን ለውጥ እንዴት እንደሚስተካከል ታያለሽ። ለራሳችን ያልሰጠነውን ነገር እኮ ነው ስንሰጣቸው ግራ ተጋብተው እነሱ ራሱ ጥለው የሚሄዱት። ለራስሽ ስትሰጪ ግን እንደ ተጨማሪ እሱ ይዞ ይመጣል። ቃል እገባልሻለሁ። ሙቮን አርጊ፣ ተንቀሳቀሽ፣ ቁጭ ብለሽ አትጠብቂው። በሚቀጥለው ሳምንት ይመጣል። በቃ ሰሞኑን በዚህ ምክንያት ነው የጠፋው እያልሽ የውሸት ሰበብ እየሰጠሽ አትጠብቂው። ሂጂ። ስትሄጂ በመንገድሽ እንዳንቺ አይነት ኤነርጂ ያለው ሊያጋጥምሽ ይችላል፣ ሆን ብለሽ ሳትፈልጊው ራሱ። አራተኛው ጊዜና ስፔስ መስጠት ነው። ጊዜና ስፔስ ደግሞ የምትሰጪው በዋነኛነት ወደ ራስሽ ስትመለሺ ነው። ወደ ራስሽ እንዴት እንደምትመለሺ እስካሁን አንስተናል። ዝም በዩ። በዝምታ ውስጥ ከራስሽ ጋር አውሪ። ምን አጥፍቼ ነው? ምንድን ነው የበደልኩት? እሱ እንደዚህ ባህሪ እንዲያመጣ ያደረገው ምንድን ነው? ኦቨር የሆነ ፍቅር ይሆን? እንክብካቤ ይሆን? ምን ሆነ? ምን ተፈጠረ? ከስር ከስር የምትንከባከቢ ኬሪ የምታደርጊው ነገር ሊሆን ይችላል። መልስሽን ታገኛለሽ ስፔስ እና ጊዜ ስትሰጪው። ገና አንድ ቀን ሲቀየር፣ 2 ቀን ሲጠፋ ይሁን ነገር ሲቀየር ዘለሽ ቅድም እንዳልኩት ሪያክት የምታደርጊ ከሆነ እብድ ናት ብሎ ማሰብ ጀምሮ ነው። ግን ምናልባት ሰዎች ነን፣ በብዙ ምክንያት ይሄንን ባህሪ ማምጥቶ ሊሆን ይችላል። እስቲል ግን ሶልቭ እንዲያደርግ የምታደርጊው በምንድን ነው? ምን ሲያይ ነው? ጊዜና ስፔስ እንደምትሰጪው፣ በራሱ እንዲያወራ፣ በራሱ አውጥቶ አውርዶ እንዲፈርድ። ምክንያቱም ስትለቂያቸው ሰዎች ስትታያቸው ነው ትክክለኛ ፍላጎታቸውን፣ ትክክለኛ ለአንቺ የሰጠው ቦታ፣ ትክክለኛ ፍቅሩንም ማንነቱንም ማየት የምትችው። ካልተውሹ እዛው ከተጣበቅሽበት የእሱ የስሜት ጥገኛ ከሆንሽ ምንም እየገፋሽም እንደማይፈልግሽም እያሳየሽ ችላም እያለሽ እየዘጋሽም እያኮረፍሽም ምትለማመጩ ከሆነ ምን እንደተፈጠረ ምትጠይቂው ከሆነ ምትደውይለት ከሆነ ቴክስት ምትልኪለት ከሆነ ያለበት ሄደሽ ምትፈልጊው ከሆነ እንዴ ያብዳል። አንቺን ብትሆኝ እንደዛ ነው የምታደርጊው፣ የሚወድሽ ልጅ እንደዛ ቢያደርግ። ስለዚህ ባህሪ ለውጥ ሲያመጣ፣ እንደዚህ አይነት እንትኖችን ሲያመጣ ዝምታሽ እንዳልኳችሁ ራስን መለወጥ በሰጠሽው ጊዜ፣ ከዛ ደግሞ ወደ ራስሽ መመልከት፣ ራስሽን መለወጥ፣ ራስሽን መጠበቅ፣ ራስሽን ደስተኛ ለማድረግ ስትጋጋጪ እሱ በሰጠሽው ጊዜና ስፔስ አውጥቶ አውርዶ አስቦበት ይወስናል። ውሳኔውን ማክበር ራስን ማክበር ነው። እሱ ትክክለኛው ውሳኔው በዛው ወይ መጥፋት ነው ወይ መጥቶ ይቅርታ መጠየቅ። ይቅርታ ሲጠይቅሽ ታዲያ ዝም ብለሽ እንዳታስገቢው። ዝም ብሎ የሚያገኛት፣ ዝም ብሎ የሚተዋት፣ ዝም ብሎ ችላ የሚላት፣ ዝም ብሎ የሚንከባከባት አይነት ሴት እንዳልሆንሽ ደግሞ አቋም በጣም ትልቅ ነገር ነው። አቋምሽን አሳዩ። አቋምሽ ላይ ስትሪክት እንደሆንሽ እንዲገባው አርጊው። እንዳይደገም ነው የምነግርሽ፣ እንዳይደገም። ምክንያቱም ችላ ያለም ያኮረፈም አልፈልግሽም ያለሽ ተመልሶ መምጣቱ አይቀርም። ሲመጣ መቀበል ያከስራል፣ እንዳትቀበዩ። አምስተኛው ወንድ ልጅ ሲያኮርፍሽም ሲዘጋሽም ሲቀየርም የማይገባሽም ትሪትመንት ሲያሳይሽ ማየት የሚገባው አራቱ ሙቮን ማድረግ፣ ለራስ አዲስ ነገር መሞከር፣ ተመልሶ ሲመጣ ስትሪክት እንደሆንሽ ማሳየት፣ ለራስሽ ያለሽን ክብር፣ ፍቅር፣ ቦታ፣ ለውጥሽን ነው ማየት ያለበት። እነዚህ እሱን ያርሙታል፣ ያስተካክሉታል። ነገር ግን የማያስተካክሉት ደግሞ የማያርሙት የማይለውጡት ምን እንደሆነ ታውቃለሽ? እሱ በሚያሳይሽ ነገሮች ውስጥ አንቺ የምታልፊያቸው መንገዶች ናቸው። እስካሁን ጠቅሻቸዋለሁ። ኦልሞስት ግን ማድረግ ስላሉብሽ ነው አይደል ያወራ ነው። ለሱ የመልስ ምት እሱን ትክክለኛ ምን አይነት ሴት እንደሆንሽ የሚያስረዱትን ነው። ታዲያ በተመሳሳይ ሄደው ጠንካራ እንዳልሆንሽ፣ ያለሱ ፍቅር የሆነ ነገርሽ የጎደለ፣ በሱ ፍቅር ወይም እሱ በሚሰጥሽ ቦታ እንክብካቤ የምትኖሪ፣ እሱ ዛሬ ስለሌለ ስደውይለት ስላላነሳ የጎደለሽ ነገር እንዳለሽ እንዳያይብሽ እሱ ላይ መጠንቀቅ ነው። እኔ የምትወጂው ልጅ ሲዘጋሽ፣ ሲያኮርፍሽ፣ ችላ ሲልሽ፣ አልፈልግሽም ሲልሽ፣ ደስተኛ ሁኚ ስልሽ በሚያደርገው ነገር አይደለም። ልብሽ ላያዝን ላይከፋ አይችልም። ነገር ግን ራስሽን ደስተኛ የምታደርጊበትን ብዙ መንገዶች አሉ። እነሱን ፈልገሽ ደስተኛ መሆን መቻል አለብሽ። እሱ ግን እንዳዘንሽ፣ እንደተከፋሽ፣ እንደተሰባሽ በቴክስቶችሽ፣ በሪፖስቶችሽ፣ በሂስትሪሽ፣ በፌስቡክሽ እንዳያቅ አትንገሪው። ቀጥታ ሄደሽ ያላንተ መኖር አልቻልኩም፣ ይቅርታ አድርግልኝ፣ ምን አጥፍቼ ነው፣ ደጋግመሽ ይቅርታ መጠየቅ፣ ማልቀስ፣ አብረን እንውል፣ ለምን ችላ አልከኝ ምናምን እሱ አይደለም እኮ ላትይት ቻሻራኔ እንደዚህ ያላልኩት ያልሻ ሂጂ ግቢ፣ ፕሮፋይልሽ ይታይ፣ የሆነ ጥቅስ በቃ በሆነ ወንድ እንደተጎዳሽ የሚጠቅስ ይሄ መልስ የምታደለም። እሱ ይስቃል። በእኔ የተነሳ እኮ ነው አያችሁ እያለ ነው። ሃሃ ምን ሆነሻል?
ሌላ ነገር ምን ያህል ደስተኛ እንደሆንሽ ህይወትሽን እንዴት እንደምትወጂው አዲስ ነገር እንዴት ደስ እንደሚል ነፃ እንዴት እንደሆንሽ እስቲ ፖስት ሪፖስት አድርጊ። አንደኛ ኮሜንት ሰጪ እንኳን ደስ አለሽ አሪፍ ምናምን የሚሉ የተቃጠሉ የሚሸቱ መልሶችን ታገኛለሽ። የዛኔ ነው ማውቅችው። ስለዚህ ሀዘንሽን፣ ድብርትሽን፣ መከፋትሽን፣ መሰበርሽን ለሱ እንዳትልቂ። እነዚህ እሱ ጋር መልእክታቸው ውጤት አየከው ተሳክቶልሃል፣ ይሄ ሽልማት ነው የሚል ነው። ያንን እድል አትስጭሎ እንደ ልጅ ኔታችሁ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።